ቤቱ እንደምትመለከቱት 7 በ8 ነው። ያ ማለት 72 ቆርቆሮ ነው። ሻወርን ጨምሮ 5 ክፍል፣ 2 መኝታ ቤት፣ እቃ ቤት፣ ሳሎን እና ሻወር ማለት ነው። በዚህ መንገድ እንግዲህ በአሁኑ ሰዓት ለመስራት እስከ ውሃ ልክ ድረስ ስንት ብር ይወስዳል? እያንዳንዱ በዝርዝር የማቴሪያሎችንም ዋጋ እንዲሁም ደግሞ ጠቅላላስ ስንት ወሰደ፣ ስንትስ ብር ይዛችሁ በአሁኑ ሰዓት እስከዚህ ደረጃ ድረስ መስራት ይቻላል የሚለውን ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። በተለይ በቅርብ መስራት ላሰባችሁ እጅግ በጣም ወሳኝ ነው። ብዙዎች ይህ ቤት መስራት እየቻላችሁ ብሩ እያላችሁ ነገር ግን አይሰራልንም በሚል ምንም ስራ ሳትጀምሩ ለተቀመጣችሁ እጅግ በጣም ወሳኝ የሆነ መረጃ ነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ወደ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ ቤት ገና መስራት ላሰባችሁ በአሁኑ ሰዓት 7 በ8 ወይንም ደግሞ 72 ቆርቆሮ ቤት ሻወርን ጨምሮ 5 ክፍል ቤት ለመስራት ስንት ብር ይወስዳል? ሙሉ መረጃውን ወደ እናንተ የማቀርብ ነው የሚሆነው። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ቤቱ እንግዲህ አሰራሩን ግድግዳውንም ማየት አለባችሁ። ክት ብሎ የተሰራ የሆነ ልቅም ብሎ የተሰራ ጽድት ያለ ቤት ነው። ማሻአላህ ተባረከ ረህማን። ውድ ተመልካቾች ይህን ቤት እንግዲህ ከቆመ በኋላ ዙሪያውን በምታዩት መልኩ ውሃ ልክ ታስሯል። እስከ ውሃ ልክ ደረጃ ድረስ ስንት ብር ወሰደ? ሙሉ መረጃውን የምነግራችሁ ነው የሚሆነው። በተለይ ገና ለመስራት ሀሳብ ላይ ላላችሁ ይጠቅማችኋል ማለት ነው። ውሃ ልኩ ከታች እንደምታዩት ቦታው ትንሽ ድልደላ የሚጠይቅ ነበር። እንዲሁም ደግሞ ከታች እንደምትመለከቱት ወደ 4 ኮርስ ጠይቋል ማለት ነው። ውሃ ልኩ ሌብል አይደለም ነበር ማለት ነው። ስለዚህ ለዚህም ነው ብዙ ኮርስ እየጠየቀው እስከ 4 ኮርስ ጠይቋል። ያም ሆነ ይህ እንግዲህ ውሃ ልኩ በዚህ መንገድ አሪፉን ውሃ ልክ ታስሯል። የሚቀረው እንግዲህ ምንድነው ከውስጥ ገረገንቲ መሙላት ነው የሚሆነው። ከዛ በኋላ ወደ መረጋ ነው የሚሆነው። ስለዚህ ይህ ቤት አሁን እስካለበት ደረጃ ድረስ ያ ማለት ቤቱ ቆሞ ውሃ ልክ እስከ ማሳሰር ድረስ ስንት ወሰደ የሚለውን እያንዳንዱ በዝርዝር የምናይ ነው የሚሆነው ማለት ነው። ከማቴሪያል ስንጀምር እንግዲህ ከጠርፍ እንጀምራለን። ጠርፍ 550 ጠርፍ ወስዷል። በ78 ብር 42900 ብር ለጠርፍ ብቻ የሚያስፈልጋችሁ ይሆናል። ሌላው ቋሚ ነው። ቋሚ 250 ቋሚ ወስዷል። በ230 ብር 57500 ብር ለቋሚ ብቻ የሚያስፈልግ ይሆናል። ሌላው ግድግዳ ማገር ነው። ግድግዳ ማገር መወጠሪያን ጨምሮ 280 በ130 ብር 36400 ብር ለግድግዳ ማገር ብቻ የሚያስፈልግ ይሆናል። ሌላው ቆርቆሮ ማገር ነው። ቆርቆሮ ማገር 30 በ230 ብር 6900 ብር። ከዚህ በመቀጠል የእንጨት ዘን እንግዲህ ተሸካሚ ወይም ሰረገላ የሚባል አለ። እሱ ደግሞ 25 ያስፈልጋል። በ600 ብር 15000 ብር 550 የሚሸጥባቸው አካባቢ ሊኖሩ ይችላሉ እስከ 500ም። ነገር ግን አሁን ላይ አብዛኛው ቦታ ላይ 600 ብር ገብቷል። ስለዚህ የ25ቱ በ600 15000 ብር። እንጨት እንግዲህ የሚያስፈልገው አሁን የጠቀስኩላችሁን ይመስላል። ያ ማለት 550 ጠር 250 ቋሚ 280 ግድግዳ ማገር 30 ቆርቆሮ ማገር እና 25 ተሸካሚ እነዚህ የሚያስፈልጉ ይሆናል። ሌላው እንግዲህ ወደ ሚስማር ስንሄድ ግድግዳ ሚስማር 15 ባኮ በ940 ብር 14100 ብር ለግድግዳ ሚስማር የሚያስፈልግ ይሆናል። ሌላው ቆርቆሮ ሚስማር ነው። ቆርቆሮ ሚስማር 3 ባኮ በ1000 ብር 3000 ብር የሚያስፈልግ ይሆናል። ሌላው ከፈፍ ነው። እንግዲህ ከፈፍ ለዚህ ቤት 11 ከፈፍ ወስዷል። አንድ ከፈፍ አሁን ላይ 1550 ብር ገብቷል። የ11ዱ ከፈፍ በ1550 17050 ብር ለከፈፍ ብቻ የሚያስፈልግ ይሆናል። ሌላው የከፈፍ ቀለም ነው። 2 ሊትር ያስፈልጋችኋል በ400 ብር 800 ብር። ቡሩሽ 50 ብር። ሌላው እንግዲህ ነጭ ጋዝ አለ። ነጭ ጋዝ 1 ሊትር ያስፈልጋችኋል 180 ብር። 6 ቁጥር 1 ኪሎ ያስፈልገዋል። የ6 ቁጥር ለከፈፉ የሚመታበት ነው ማለት ነው። ሚስማር ኪሎ 250 ብር። ሌላው እንግዲህ ቆርቆሮ ነው። ቆርቆሮ 72 ቆርቆሮ ነው ይሄ ቤት የወሰደው። እንግዲህ ለ72 ቆርቆሮ አንድ ቆርቆሮ 830 ብር ገብቷል። የ72 ቆርቆሮ በ830 ብር 59760 ብር ለቆርቆሮ ብቻ የሚያስፈልግ ይሆናል። ሌላው ውድ ተመልካቾች የእንጨት ማስጫኛ ነው። የእንጨት ማስጫኛ የወዛደርም የመኪና ኪራይም ሆኖ 11000 ብር ወስዷል። እንደ ቦታው ርቀት እንግዲህ ይወሰናል።
ምክንያቱም እንጨት ቦታ ላይ የሚሸጥበት ቦታ ከገዛችሁ በኋላ ወደ መሰሩበት ቦታ ማጓጓዣ ማለት ነው። ለዚህ እንደ ቦታው ርቀት ይወሰናል። እንግዲህ ይሄ እንግዲህ ለመኪናም ኪራይ እንዲሁም ለጫኑት ሰራተኛን ጨምሮ 11 ሺህ ብር ወስዷል ማለት ነው። ሌላው ከፈፍና ቆርቆሮዎችን ማስጫኛ ከሱቅ እዚህ ወደ ቦታው ማቅረቢያ 1 ሺህ ብር የሚያስፈልግ ይሆናል። ሌላው የተቃጠለ ዘይት ያስፈልጋል። የተቃጠለ ዘይት 30 ሊትር በተጠቀሙ በደንብ ሆኖ ይረጫል ለእግሩ። ይህ ሁሌም እንደምላችሁ ምስጥ ምናምን ላለበት አካባቢ ለምስጥ ተብሎ የሚደረግ ነው። አሁን ላይ ሊትር 50 ብር ገብቷል። የ30 ሊትር በ50 ብር 1500 ብር የሚያስፈልግ ይሆናል። ለዚህ ቤት እንግዲህ ጣራውን ለማቆም የሚያስፈልገን ማቴሪያል ጠቅላላ አሁን የዘረዘርኩላችሁን ይመስላል። ምን ሲቀር? የባለሙያ ክፍያ ሲቀር ማለት ነው። የባለሙያ ይህን ቤት ጎዶ ቆፍሮ ድልድላን አይመለከትም በነገራችን ላይ ማለት ነው። ሂሳቡም አልገባም። ቦታው ድልድላ የሚያስፈልገው ከሆነ ሌላ ሂሳብ ነው የሚሆነው። ውድ ተመልካቾች እኔ ያቀረብኩላችሁ ሂሳብ ምንድን ነው? ቦታው ተደልድሎ ወይንም ደግሞ ድልድላ የማይል ቦታ ሊሆን ይችላል። ቀጥታ ቤቱን ለማቆም የሚያስፈልገው ማቴሪያል እንጂ ቦታው ለመደልደል የሚያስፈልግ ከሆነ ሌላ ወጪ ነው ማለት ነው። ያንን ከዚህ ጋር አያካትትም። ስለዚህ ባለሙያዎቹ ወዶ ቆፍረው ቤቱን ሰርተው ግድግዳውን በዚህ መንገድ ለማስረከብ 55 ሺህ ብር ለባለሙያ የሚያስፈልጋቸው ይሆናል። ለዚህ ቤት 55 ሺህ ብር ነው እንግዲህ የወሰደው። ጠቅላላ ስንደምረው እንግዲህ ይህን ቤት ከውሃ ልክ ውጭ ማለት ነው በነጠላ ግልጽ እንደሆነላችሁ ጠቅለልም አድርጌ እስከ ውሃ ልክ እየብቻም ላሳውቃችሁ ስለፈለኩኝ ነው። ስለዚህ የባለሙያም የማቴሪያልም ሆኖ ቤቱን ብቻ ለማቆም 322160 ብር ወስዶበታል ማለት ነው። ይህ ወንድማችን ጓደኛዬ ነው። እንግዲህ በዚህ ሳምንት የተሰራ የሆነ ቤት ነው። እያንዳንዷ ልቅም ብላ የተሰራች ሂሳብ ነች ማለት ነው ውድ ተመልካቾች። ስለዚህ 322160 ከውሃ ልክ ውጭ ወስዷል ማለት ነው። ስለዚህ ውድና የተከበራችሁ ተመልካቾች የውሃ ልኩን ደግሞ በዝርዝር የምናይ ነው የሚሆነው። ነገር ግን ምን ልላችሁ ፈልጋለሁ፣ ይህ ብር ካላችሁ ለምሳሌ እናንተ አሁን የምጠቅስላችሁን ብር ከያዛችሁ ቤታችሁን ቦታ ካላችሁ መስራት ትችላላችሁ። 600 ሺህ 700 ሺህ 500 ሺህ ምናምን ከዛ በላይ ካልያዝን ቤቱ መቆም አይችልም የሚል ብዙ ጽሁፎችን ኮሜንቶችን ስለማነብ ነው። ስለዚህ ወደ ስራ ብትገቡ አሪፍ ነው የሚሆነው ማለት እፈልጋለሁ። ሌላው ነገር በሂደት መሆን ይችላል። ቤቱ ቆሞ ውሃ ልክ ከታሰረ ውስጡ ገረገንቲ ከተሞላ ቤቱም 5-6 ዓመት ቢያድርም የሚሆነው ነገር የለም። አይዛባም፣ መወጠሪያም አይነቀልም፣ እንደዚሁ እንዳለ ይቀመጣል ማለት ነው። መወጠሪያ ማለት ይህ የምትመለከቱት ከውጭ በኩል ከግድግዳውና ከመሬት የተያያዘው ማለት ነው። ስለዚህ ወደ ስራ ግቡ ማለት ፈልጋለሁ። በቀጥታ አሁን የምንሄደው ወደ ውሃ ልክ ለማሳሰር የሚያስፈልጉን ማቴሪያሎችስ ምን ምን ናቸው? ጠቅለል ብሎስ በብር ደረጃ ስንት ወሰደ የሚለውን ደግሞ የምናይ ነው የሚሆነው። ከድንጋይ ስንጀምር እንግዲህ ድንጋይ 3 ሲኖ በትልሹ ሲኖ በትልቁ ሳይሆን በ6 ጎማው ማለት ነው። በሱ 3 ሲኖ ወስዷል። 10 ሺህ ብር ነው አንድ መኪና። ለሶስቱ 30 ሺህ ብር ለድንጋይ ብቻ ወስዷል ማለት ነው። ሌላው አሸዋ ነው። አሸዋ አንድ ሲኖ ድንጋዩ በመጣበት ማለት ነው 12 ሺህ ብር። ስለዚህ ለአሸዋ 12 ሺህ ለድንጋይ 30 ሺህ ብር በሉ። ሌላው ሲሚንቶ ነው። ሲሚንቶ 15 ኩንታል ሲሚንቶ ወስዷል በ1400 ብር። ኩንታል አንድ ሲሚንቶ 1400 ብር ነው። የ15 ኩንታል በ1400 ስታበዙት 21 ሺህ ብር ለሲሚንቶ ብቻ ወስዷል። ሲሚንቶ ማጓጓዣ 1500 ብር፣ የባለሙያ 15 ሺህ ብር። አሁን የጠቀስኩላችሁን ለውሃ ልክ የሚያስፈልገው ማቴሪያል ይህንን ይመስላል። ድንጋይ 30 ሺህ፣ አሸዋ 12 ሺህ፣ ሲሚንቶ 21 ሺህ ብር፣ ማጓጓዣ የሲሚንቶ ማለት ነው 1500 ብር፣ የባለሙያ 15 ሺህ። ይህን ስትደምሩት ጠቅላላ አድርጋችሁ 83 ሺህ ብር ለውሃ ልክ ብቻ ወስዷል ማለት ነው ውድ ተመልካቾች። ስለዚህ ቤቱን ለማቆም ብቻ 322160 ብያችኋለሁ። ውሃ ልክ ለማሳሰር 83 ሺህ ብር፣ ሁለቱን ስትደምሩት 405160 ብር እስከ ውሃ ልክ ወስዷል ማለት ነው። ይህ የምትመለከቱት ቤት ማለት ነው ውድ ተመልካቾች። ቪዲዮውን ላይክ፣ ሼር አድርጉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህ ቤት እንግዲህ በ405160 ብር ከዚህ ደረጃ ደርሷል። ከዚህ በኋላ የሚሆነው ምንድን ነው? ውስጡን ገረገንቲ ማስሞላት ይሆናል። ለውስጡ እንግዲህ 3 መኪና ገረገንቲ ቢወስድ በ20 እስከ 30 ሺህ ብር ባለው ማስሞሊያውም ሁሉም ሆኖ የሚጠናቀቅ የሆነ ነው። ከዚያ በኋላ ጊዜ ይሰጣል ማለት ነው። በፈለጋችሁበት ሰዓት እጃችሁ
ባገኘ ሰዓት ማስተካከል ትችላላችሁ ማለት ነው። በሌላ አስተማሪና ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።